በያላችሁበት የዓለም ዳርቻ ሁሉ የተወደደና የተከበረ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ ከወንጀል ማደር ፕሮግራማችን ተመልካቾች እንደምን ሰንብታችኋል? በየሳምንቱ ሰኞ ማለዳ ወደ እናንተ ከመሃል ሚዲያ መሃል ስቱዲዮ እየተዘጋጀ ወደ እናንተ የሚደርሰው ከወንጀል ማደር የተሰኘው ፕሮግራማችን እንሆ ጀመረ። ዛሬም እንግዲህ እንደ ሁል ጊዜው ሁሉ የተመራረጡ ሁለት የወንጀል ኬዞችን የምርመራ ሂደቱን ጨምሮ እስከ ፍርድ ሂደቱ ማለት ነው ወደ እናንተ የምናሻገር ይሆናል። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ እኔ ትዕግስት ሁሉ ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብሬያችሁ ቆይታ አደርጋለሁ። ከመሸጋገሪያ በኋላ ስመለስ በቀጥታ ወደ ወንጀል ኬዞቹ አልፋለሁ። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን ያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውለው። ተመልሰናል። ውድ ተመልካቾቻችን በመጀመሪያ ደረጃ እንግዲህ ወደ እናንተ የማሻገረው የወንጀል ኬዛችን እዚሁ ሀገራችን ኢትዮጵያ ውስጥ አዲስ አበባ የተከናወነ እንዲሁም የተፈጸመ የወንጀል ድርጊት ነው ማለት ነው። የኢንጂነሩ እንዲሁም ደግሞ የፍቅረኛው ምስጢር ይለናል። ይህ ታሪክ እንግዲህ በቴክኖሎጂ ዘመን ወንጀል ፈጽሞ ማምለጥ እንደማይቻልና በአዲስ አበባ ከተማ ደግሞ የተከሰተ እውነተኛ ክስ ነው ማለት ነው። ወንጀለኛው ሁሉንም ነገር በረቀቀ መንገድ ያቀደ ቢመስለውም ስልኩ ላይ ትቶት የሄደው አንዲት ትንሽ ዲጂታል ፍንጭ ግን እውነቱን በአደባባይ ፍንትው አድርጎ እንዲወጣ አድርጓል ይለናል ኢንጂነር አማኑኤል ተጎጂ። ሲቀጥል ደግሞ ተከሳሽ የሆነችው ፍቅረኛው ርብቃ እንዲሁም ደግሞ ተባባሪ የሆነው ዮናስ በዋነኛነት በገጸ ባህሪ ስማቸው የተሰየሙ የወንጀሉ የዚህ የወንጀል ኬዝ ዋና ሰሪዎች ናቸው ማለት ነው። የተፈጸመበት ደግሞ ኢንጂነር አማኑኤል እንግዲህ በግል ስራ ላይ የተሰማራ ስኬታማ የሆነ መሐንዲስ ወጣት ነው ኢንጂነር አማኑኤል። የኢንጂነሩ የረጅም ጊዜ ፍቅረኛ ደግሞ ርብቃ እንዲሁም የድሮ የርብቃ የጓደኛዋ ማለት ነው ዮናስ በተባባሪነት እዚህ ወንጀል ላይ ተሳትፈዋል። ኢንጂነር አማኑኤል እንግዲህ ከፍተኛ ገንዘብን የሚያንቀሳቅስ የኮንስትራክሽን ስራዎችን ይሰራል። ይህንን በሚገባ የምታውቀው ፍቅረኛው ርብቃ ግን እስከ ወዲያኛው ታምና አብረው ልትቀጥል ፍቃደኛ አልሆነችም። ከዮናስ ጋር በመሆን እንግዲህ የኢንጂነሩን ሀብት በአንድ ጀንበር ለመቀማት ሚስጥራዊ እቅድን ያወጣሉ። እቅዱም አማኑኤልን አስገድዶ የባንክ አካውንቱን ወይንም ደግሞ በሞባይል ባንኪንግ ብሩን በማዘዋወር ከዚያም ደግሞ ለመሰወር ያቀዱበት ሁኔታ ነበረ ማለት ነው። አንድ ቅዳሜ ምሽት እንግዲህ ርብቃ ቤቷ ውስጥ የራት ግብዣን ታዘጋጅና ፍቅረኛዋ አማኑኤልን ወደ ቤቷ ትጋብዘዋለች። አስቀድሞ በቤት ውስጥ ተደብቆ የነበረው ተባባሪ ዮናስ እንዲሁም ደግሞ ይህቹ ፍቅረኛው ርብቃ በቤት ውስጥ የሆኑና አማኑኤል ወደ ቤት ሲገባ በረጅም ገመድ አስረው ይተናነቁታል ማለት ነው። በቀጥታ እሱን ከያዙ በኋላም እንግዲህ ስልኩን አውጥቶ የባንክ መተግበሪያውን አፕሊኬሽንን በመጠቀም ወደ እነሱ ገንዘቡን ትራንስፈር እንዲያደርግ ፓስወርዱን እንዲከፍት ይጠይቁታል። ከዛ በመቀጠልም እንግዲህ በጩቤና ከባድ በሆነ መሳሪያ በማስፈራራት ስልኩን ፓስወርዱን እንዲነግሩት ያስፈራሩታል። አማኑኤል ግን ለመቀበል ፈቃደኛ ባለመሆኑ ምክንያት መጮህ ይጀምራል። ያንን በማድረጉም እንግዲህ በፈጠሩት መደናገጥ በሰነዘሩበት ከባድ የክላሽ ጥቃት ህይወቱ ወዲያውኑ እንዲያልፍ ይሆናል ማለት ነው። ከዛም ያቀዱትን የስርቆት እቅድ ወደ አስከፊ የሆነ የነፍስ ማጥፋት ሂደት በአንድ ጊዜ ቀየራል ማለት ነው። ሁለቱ ወንጀለኞችም በቀጥታ ማድረግ ያሰቡት ነገር ምንድነው? አስክሬኑን በሌሊት በመኪና ጭነው ከአዲስ አበባ ወጣ ብሎ በሚገኝ ገደላማና ጫካ ቦታ ላይ ለመጣል ይመካከሩና
ወደዚያው ይዘው ይሄዳሉ። ነገር ግን ምርመራውን ለማስቀየር እጅግ ተንኮለኛ መንገድን ነበረ ውድ ተመልካቾቻችን የተጠቀሙት። የአማኑኤልን ስልክ ይዘውት አብረው በመሄድ ራሱ እንደ ጻፈው አስመስለው ለቤተሰቦቹ ከሀገር ውጪ አስቸኳይ የሆነ የስራ ሁኔታ ገጥሞት እንደወጣ ስልኬ አይሰራም በሚል መልእክትን በቴሌግራም ለቤተሰቦቹ ይልካሉ። በመቀጠልም ስልኩን ክፍት አድርገውም በተለያዩ የከተማዋ ክፍሎች በመንቀሳቀስ ፖሊስ አማኑኤል በህይወት እንዳለና እየተንቀሳቀሰ እንደሆነ እንዲያስብ በማድረግ ያንን ሂደትን ይከተላሉ ማለት ነው። የአማኑኤል ቤተሰቦችም እንግዲህ መልእክቱ ጭራሽ ከዚህ በፊት ከአማኑኤል ጋር ከሚላላኩት መልእክት አንጻር ያጻጻፍ ስልቱ ጋር ስለተለያየባቸውና ባለመጣጣሙ ምክንያት ድምጹንም ደግሞ ከዛም ሲዘል ድምጹንም ባለመስማታቸው ጥርጣሬ ያድርባቸውና በቀጥታ ለፖሊስ ያመለክታሉ። የፖሊስ ልዩ የምርመራ ቡድንም እንግዲህ ጉዳዩን ሲይዘው ምርመራው በቀጥታ ወደ ቴክኖሎጂ ፊቱን ያዞራል። ፖሊስም እንግዲህ የአማኑኤልን ስልክ የመጨረሻ መልእክቶች በተላኩበት ወቅት የነበረውን የኔትወርክ ታወርን መገኛውንም ሎኬሽንን ወደ ማጥናት ይሄዳል። በሚገርም ሁኔታ አማኑኤል ስልኩን ባለበት ቦታ ላይ ሁሉ የርብቃ ስልክ አብሮ በዚያው ታወር ስር ይንቀሳቀስ እንደነበረ በታወሩ አማካኝነት ይታወቃል። ስልኩ በተንቀሳቀሰባቸው መንገዶች ላይ ያሉ የከተማዋን እንግዲህ የጸጥታ ካሜራዎች ሲፈተሹ ደግሞ የአማኑኤል መኪና በርብቃና በሌላ ወንድ እየተነዳች ስትዞር በምስል ተቀርጻለች ማለት ነው። ከዛ በመቀጠልም ያው የጥርጣሬ እንዲሁም ደግሞ የምርመራ ሂደቱ በጣም እየተፋፋመ እየተጣጣፈ በሄደበት ጊዜ ፖሊስ ርብቃንና ዮናስን በቁጥጥር ስር ያውላቸዋል። በዚህ መሀል መጀመሪያ ላይ ክደው የነበረ ቢሆንም የዲጂታል ፎረንሲክ ባለሙያዎች ደግሞ በአማኑኤል ስልክ ላይ የርብቃን የጣት አሻራ እንዲሁም ደግሞ ከዮናስ ጋር አስቀድመው የተለዋወጠቻቸውን የተሰረዙ ጽሁፎችን፣ መልእክቶችን፣ ቻት ስቶሪዎችን በቴክኖሎጂ መልሰው ሲያወጧቸው ወንጀሉን እንደፈጸሙ እምነት ቃላቸውን ይሰጣሉ። ባሳያቸው አቅጣጫ መሰረትም የአማኑኤልን አስክሬን ከተጣለበት ሄደው ለፖሊስ እንዲናገሩ ይሆናል ማለት ነው። ውድ ተመልካቾቻችን የፌዴራል ከፍተኛ ፍርድ ቤት እንግዲህ የቀረቡለትን የዲጂታል ፎረንሲክና የሰው ምስክሮችን መነሻ በማድረግ ወደ መጨረሻው የፍርድ ሂደት ያመራል። ርብቃና ዮናስ ታስቦበት በተፈጸመ ከባድ የነፍስ ማጥፋት እንዲሁም ደግሞ በዝርፊያ ወንጀል ጥፋተኛ አድርጎ ፍርድ ቤቱ በመደምደም በእድሜ ልክ ጽኑ እስራት እንዲቀጡ ወስኖባቸዋል ማለት ነው። ውድ ተመልካቾቻችን ፕሮግራሙን ላይክና ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ሚዲያችንን ቆይታችሁን ከኛ ጋር ታደርጉ ዘንድ አሁንም ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስመለስ ወደ ሌላኛው ደግሞ ወደ ቀጣዩ የወንጀል ኬዜ የማልፍ ይሆናል። አሁንም ቆይታችሁን ከመሃል ሚዲያ ከወንጀል ማህደር ፕሮግራማችን ጋር ይሁን። ተመልሰናል ውድ ተመልካቾቻችን። ወደ ሁለተኛው የወንጀል ኬዜ ሳልፍ ደግሞ ከሀገር ውጪ ወጣ እንልና የጆን ሊስትን ምስጢራዊ መሰወርን እየተመለከተ አንድ የወንጀል ኬዝን ወደ እናንተ አደርሳለሁ። ጆን ሊስት የሚባለው ሰው በጣም ስኬታማ፣ በጣም ሃይማኖተኛ እንዲሁም ደግሞ የሂሳብ ባለሙያ አካውንታንት የነበረ ግለሰብ ነው። እንግዲህ ከባለቤቱ ከ3 ልጆቹ እንዲሁም ደግሞ ከእናቱ ጋር በጣም ውድ በሆነ ትልቅ መኖሪያ ቤት ውስጥ ይኖር እንደነበር ይህ የወንጀል ኬዝ ይነግረናል። ከውጭ ለሚያው ሰው እንግዲህ ፍጹም ሰላማዊና እንዲሁም ደግሞ በጣም ደስተኛ የሆነ ቤተሰብን የሚመራ ግለሰብ ነው። እንደ አውሮፓውያኑ አቆጣጠር ኖቬምበር 9 1971 ጆን ሊስት ሙሉ ቤተሰቡን፣ ባለቤቱን፣ እናቱን እንዲሁም 3 ልጆቹን በአሰቃቂ ሁኔታ ቤት ውስጥ ይገድላቸውና ከአካባቢው ፍጹም ይሰወራል በጣም ለረጅም ዓመታት። ነገር ግን ወንጀሉ ያው ቀደም ብዬ እንደነገርኳችሁ ወንጀሉ ወዲያው ሊታወቅ ወይንም ሊጋለጥ አልቻለም። ምክንያቱ ደግሞ ምንድነው የሚለውን ከዚህ በመቀጠል በዝርዝር ወደ እናንተ የማደርስ ይሆናል። እንግዲህ ጆን በጣም ረቂቅ እንዲሁም ቀደሞ የታሰበ ያለቀለት ያቀደው ስለነበረ የሚከተሉትን ነገሮችን ያደርጋል ማለት ነው። ለልጆቹ ትምህርት ቤት ይደውልና ለተወሰኑ ሳምንታት አያታቸው ጋር ልጆቹ ለእረፍት እንደሄዱ ይናገራል። የወተት እንዲሁም ደግሞ የጋዜጣ አቅራቢዎችም ቤት ድረስ መምጣታቸውን እንዲያቆሙ የሆኑ ኬዞችን ምክንያቶችን ይፈለስፍና እንዲቆሙ ያደርጋል። በቀጣይ በቤት ውስጥ ያሉትን የራሱን የፎቶግራፎችን በሙሉ ቆራርጦ ያጠፋቸዋል ማለት ነው። ከወንጀሉ በኋላ ፖሊስ እንዳይደርስባቸው።
ከዛም በመቀጠል በቤቱ ውስጥ የክላሲካል ሙዚቃን ከፍቶ ጥሎ በመውጣት ለ18 ዓመታት የጠፋበትን ጉዞን ይጀምራል ማለት ነው። ጎረቤቶቹ ቤት ውስጥ መብራት በርቶ ሙዚቃ ሁል ጊዜ ስለሚሰማ ሁሉም ነገር ሰላም ይመስላቸው ነበረ ለረጅም ወራት ማለት ነው። ከተወሰኑ ወራት ከአንድ 2 ወር በኋላ ዲሴምበር 7 1971 ዓመተ ምህረት በቤቱ ውስጥ ጨልሞ እንዲሁም ደግሞ ቤቱ ለረጅም ጊዜ ተዘግቶ ሲቆይ ጥርጣሬ ገባቸዋል ጎረቤቶቻቸው። ለፖሊስም በቀጥታ ያመለክታሉ። ፖሊስ ቤቱን ሰብሮ እንዲገባ ይደረግና ሲገባ ግን የእናቱ የ3 ልጆቹ እንዲሁም ደግሞ የባለቤቱ አስክሬን እዛ ሜዳ ላይ ተጥሎ ፖሊስ ያገኛል ማለት ነው። እንግዲህ አስክሬኖቹ ፊት ለፊት ወዳድቀው ፖሊስ በሚመለከትበት ጊዜ ደግሞ ጆን ለፓስተሩ የጻፈውን ባለ 5 ገጽ የኑዛዜ ደብዳቤን ከፊት ለፊት ያገኛል ማለት ነው። ደብዳቤው ላይ ምን ተብሎ ነው የተጻፈው? እሱን እንመልከት። ቤተሰቤን የገደልኩት በደህንነት ምክንያት ከሃይማኖታቸው እንዳይወጡና በቀጥታ ወደ መንግስተ ሰማያት እንዲሄዱ ስለምፈልግ ነው የሚል አስገራሚን ምልክትን አስፍሮ ነበረ ከቤቱ የተሰወረው ማለት ነው። ከዛ በመቀጠልም እንግዲህ ለረጅም ዓመታት ፖሊስ ጆን ሊስተን ቢፈልገውም ቢያፈላልገውም ሊያገኘው አልቻለም። የራሱን ፎቶ ስለሌለም እንዲሁም ደግሞ ወንት ፖስተሮችን ለመስራት እንኳን በጣም አስቸጋሪ ሁኔታ ላይ ይገባል ማለት ነው ፖሊስ። ከ18 ዓመታት በኋላ ውድ ተመልካቾቻችን በ1989 የአሜሪካንስ ሞስት ዋንትድ የተሰኘውን ዝነኛ የቴሌቪዥን ፕሮግራም ይህንን ኬዝ ለመስራት ውሳኔ ላይ ይደርሳል። እነዚህ ጋር ነው እንግዲህ የታሪኩ ትልቁ መታጠፊያ የተቀየረው ማለት ነው። ፍራንክ ቤንደር የተባለ እንግዲህ አንድ የቅርጻ ቅርጽ እንዲሁም ደግሞ የፎረንሲክ ቅርጻ ቅርጽ ባለሙያ እንዲቀጠር ይደረጋል ማለት ነው። ፍራንክ የጆን ሊስተን የድሮ ፎቶዎችን የቤተሰቡን የዘር የፊት አወቃቀር እንዲሁም ደግሞ እድሜው ሲጨምር ሊመጣ የሚችለውን የፊዚዮሎጂ ለውጦችን በማጥናት ጆን ሊስተን ከ18 ዓመታት በኋላ ምን ሊመስል ይችላል የሚለውን ባለ 3 አቅጣጫን የጭንቅላት ቅርጽን ከሸክላ ይሰራል ማለት ነው። የሚገርመው ፍራንክ የጆንን ስብዕናም ጭምር ነበረ ያጠናው። ጆን በጣም ጥብቅ እንዲሁም ደግሞ ሃይማኖተኛ ሰው ስለሆነ አሁንም ቢሆን የድሮ አይነት መነጽር ሊያደርግ ይችላል ብሎ በማሰብ እንግዲህ በሰራው ቅርጽ ላይ ለየት ያለን መነጽርን አደረገለት። ጸጉሩ እንዴት ሊመለጥ እንዲሁም ደግሞ ሊሸብት እንደሚችልም ከጊዜያት በኋላ ማለት ነው በግምት እዛ ቅርጽ ላይ ያስቀምጣል። እንደ አውሮፓውያኑ አቆጣጠር በ1989 ይሄ ሸክላ ቅርጽ በቴሌቪዥን በቀጥታ ስርጭት ለሚሊዮን ተመልካቾች እንዲደርስ ይደረግና ይበተናል ማለት ነው። ከስርጭቱ በኋላ እንግዲህ አንድ የስልክ ጥሪ ወደ ፖሊስ ጣቢያ ይጠራል። ከስርጭቱ በኋላ ማለት ነው ከቨርጂኒያ ግዛት አንዲት ሴት ለፖሊስ ትደውላለች። ይህ በቴሌቪዥን የምታሳዩት ምስል ልክ እንደ ጎረቤታችን ሮበርት ክላርክ ነው ስትል ቃሏን ለፖሊስ ትሰጣለች። ጎረቤቷ ሮበርት ክላርክ የተባለው ሰው የሂሳብ ባለሙያ እንደሆነ ቤተክርስቲያን አዘውትሮ እንደሚሄድ እንዲሁም ደግሞ ልክ እንደሱ ምስሉ አይነት መነጽርን እንደሚያደርግ ትናገራለች። ይህንን ቃል የተቀበለው ፖሊስ እንግዲህ በቀጥታ ወደ ተባለበት ቦታ በመሄድ ግለሰቡን በቁጥጥር ስር ያውለዋል። ሰውየው ግን መጀመሪያ እኔ ሮበርት ክላርክ ነኝ፣ ሰው ተሳስታችኋል ብሎ የካደ ቢሆንም በጣት አሻራ ምርመራ ግን ራሱ የራሱ ጆን ሊስት መሆኑ ይረጋገጣል ማለት ነው። የፍራንክ ቤንደር የሸክላ ቅርጽ እንዲሁም ደግሞ እውነተኛው ጆን ሊስት ሲነጻጸሩ የነበራቸውን መመሳሰል መላው ዓለምን ያስገረመ በወቅቱ እንዲሁም ደግሞ በፎረንሲክ ሳይንስ ታሪክ ውስጥ ትልቅ ቦታ የሚሰጠው ክስተት ሆኗል ማለት ነው። ጆን ሊስት እንግዲህ በሰራው የወንጀል ድርጊት የእድሜ ልክ ጽኑ እስራት ይፈረድበታል። እንደ አውሮፓውያኑ አቆጣጠርም እንግዲህ በወህኒ ቤት ሆኖ በ2008 ዓ.ም ህይወቱ እንዳለፈ ይህ የወንጀል ኬዝ ይነግረናል። ውድ ተመልካቾቻችን እኔም እንግዲህ ወደ እናንተ ዛሬ ሳደርስ የነበረው 2 የወንጀል ኬዞች እስካሁን እየተመለከታችኋቸውን ይመስሉ ነበረ። ፕሮግራሙን ላይክ እና ሼር፣ ቪዲዮአችንን ሰብስክራይብ በማድረግ አብራችሁን እስከ ፍጻሜው ድረስ አብራችሁ ስለቆያችሁ እጅግ እናመሰግናለን። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ ነው ትዕግስት ሁሉ ከበላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብራችሁ ቆይታ አደረኩኝ። ሳምንት በሌላ የወንጀል ኬዞች እንዲሁም በተመሳሳይ ሰዓት እስከምንገናኝ ድረስ ጤና ይስጥልኝ እያልኩኝ ተሰናበትኳችሁ።
ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውለው።